ብያለሁ ብላ ነው የተናገረችው ነበረው። በሆነ አጋጣሚ ደግሞ ልዑል ትላንት ያክስቷ ልጅ አግኝቶ ማውርተዋት ነበር። ያክስቷ ልጅ አዎ በጣም ጥሩ ልጅ ነበረች። ድርጅቱ እሷ ለጥሩ ነገር እንደከፈተችው ሙሉ በሙሉ በእሷ ብር እንደተከፈተ ወንድሞቿ ስፖርት እንደምታረግ ብዙ ነገር እንደምታረግ ተናግራ ነበር። ነገር ግን በሆነ አጋጣሚ ድርጅቱ በሱ ስም ሆነ እሱ ከእንግሊዝ ሀገር ከመጣ በኋላ ያልሆነ ነገር ሲሰራበት እኛም አይተን ሰምተን ተናገርናት። ለምንድን ነው እንደዚህ የሚያደርገው? ድርጅቱ እኮ ጥሩ ነገር የተሰራበት አይደለም፣ በጣም መጥፎ ነገር የተሰራበት ነው። ስለ ድርጅት የምታውቂው ነገር የለም ስንላት ጊዜ ተናገረችው። በሱም ነገር በጣም ተጋጭተው ነበር። ተጋጭተው አይ ምንም ነገር የተሰራበት አይደለም፣ ቤተሰቦችሽ ውሸት ነው የሚያወሩሽ፣ አትመኛቸው ምናምን ብሎ አስረድተዋት ነበር። ከዛ በኋላ እሷም ተመልሳ መታይታው ስታየው እውነቱም ድርጅቱ ተበላሽተዋል። ያልሆነ ነገር ነው የሚሰራበት፣ ኢትዮጵያ ማይፈቅድበት ነገር፣ ኢትዮጵያ ሕግ ማይፈቅድበት ነገር፣ የኢትዮጵያ ምድር ማይፈቅድበት ነገር እንደሚደረግበት ተረድታ ብዙ ቦታ ተደራሰው ተጨቃጭቀው ተመልሳ ሄዳ ነበር። በሄደች ወር ሳይሞላት ነው ሙታለች ተብሎ ተደውሎ የተነገረን። እሺ አስክሬን ዋላክልን ብለን ስለምነው ጊዜ በምንም ተአምር አይሆንም፣ እዚህም ቤተሰብ አለ እዛም ቤተሰብ አለ፣ ጓደኞቿ አሉ፣ በቃ እዚህም ትቀበራለች፣ ኢትዮጵያ መላክ አልችልም ብሎን እዛው ተቀበረች። ጓደኞቿም ደውላ አወሩ ነው ብላ ነው የተናገረችው። አይ ልዑል እንደዚህ ነገር የሰማሁኝ ነገር አለ፣ እሷ በህይወት እንዳለች ሰምቻለሁ እኮ ለእኔም ተብዬ ነበረ ብዙ ቦታ ፈለኩኝ፣ ያልፈለኩበት ነገር የለም። እሷ እኔ የአክስቴ ልጅ ብቻ ሳትሆን ጓደኛዬ ናት፣ ብዙ ነገሬ ናት፣ ብዙ ነገር አብረን አሳልፈናል፣ ብዙ ነገር አብረን ነው ያሳለፍነው። ስለዚህ እኔ ያልገባሁበት ቦታ የለም። ከሆነ አንድ ቀን ከአክስቴ ልጅ ጋር እዛ ድርጅት ውስጥ ኃላፊነትና የተሰጠውን ከሱ ጋር ቁጭ ባልንበት አጋጣሚ ስልኩ ዝም ብዬ ስጎረጉሮ በአንዴ 4 ሚሊዮን ብር እጅ እንትን አካውንቱ ላይ ገብቶ አየሁኝ። ምንድን ነው ይሄ ነገር ስለው ጊዜ አይ ዝም ብሎ ነው ምናምን ብሎ አደባብሶት ተወው። ከዛ በኋላ በጣም ተጠራጥሬው ነበር፣ ክትትል ያደረኩበት ነበር፣ የተከታተልኩት ነበር። እንዴት ነው እህታችን ሞተች የተባለው ሳያማት ምን ሳትል ለምን በዚህ ልክ ሊሆን ቻለ? ይሄ ልጅስ ይሄን 4 ሚሊዮን ብር በሙሉ ከየት መጣ? ምክንያቱም ብር በእኔ አካውንት ልካ ነው ለእነሱ የምሰጣቸው ያለች ያክስታቸው ልጅ። ስለዚህ ከየት መጥቶ ነው ይሄ ነገር ይሄን ያህል ብር የገባለት ብዬ ተጠራጠርኩት። ብዙ ጊዜ ክትትል አድርግ ነበር። አዲስ አበባ ያልፈለኩበት ቦታ የለም። እሷ አለች፣ መጣች፣ አየንበት ባሉበት ቦታ ሁሉም ቦታ ፈልጊያለሁ፣ ግን ላገኛት አልቻልኩም። በምንም ተአምር ላገኛት አልቻልኩም። ከዛ እሱ መከታተል ጀመርኩኝ። እሱን የተከታተልኩኝ ከለታት አንድ ቀን የአቤል እናት ቤት ስንሄድ ጊዜ እዛው ቁጭ ብለው የአቤል እናትን እህቴ የገደለቻት የአቤል እናት ናት፣ እሺ የመኮንን እህት ናት። እኔ የመኮንን እህት ማጥፋት አለብኝ፣ ከወንድሟ ጋር ተባብራ ነው የመኮንን እህት ያጠፋችሁ ብሎ መጀመሪያ በጣም ይዝትባት ነበር። ተው ሊሆንም ላይሆንም ይችላል። የመኮንን እህት ማለት የአቤል እናት ናት። ኦኬ ከዛ እሷ አገር ውስጥ ነው ያለችው። እንዴት እንግሊዝ ሀገር ያለች እህታችን እሷ ልትገላች አለ ከወንድሟ ጋር ተባብራ ብሎ ብዙ ጊዜ ይዘትባት ነበር። ከሆነ አጋጣሚ ግን አንድ ቀን አብሮ ቁጭ ብለው እሷ ቤት አብሮ ቁጭ ብሎ የተወያዩ ምናምን በአጋጣሚ ስንሄድ ጊዜ እዛ አገኘናቸው። እንዴ ምንድነው የተፈጠረው? ምንድነው የተካሄደው? መኮረንም አለ፣ ሶስታቸውም አንድ ላይ ቁጭ ብለዋል። የመኮነን ሚስት ወንድም፣ የአቤል እናት፣ መኮነን ምንድን ነው የተፈጠረው? በምን ሁኔታስ በምን ቅጥፈት አንተ እዚህ ቤት ልትገኝ ቻልክ? ትላንት እነዛ የእህቴ ጠላቶች ናቸው እህቴ ገለውብኛል ብለህ ከየት አግኝቼ ልግደላቸው አጠፋቸዋለሁ ብለህ የምትዝታ አንተ በምን ሁኔታ መተህ ነው ከነዚህ ጋር እንዲህ ግንኙነት ፈጥረህ በሰላም የምታወሩት? ከአቤል እናት ጋር ግጭት አልነበረህም ወይ? ሁሌ አጠፋታለሁ ብለህ ትከታላት አልነበረም ወይ? በምን ሁኔታ ነው የ4 ሚሊዮን ብር አካውንትህ ላይ ከገባ በኋላ ነው ከእሷ ጋር ግንኙነት የፈጠርከው? ምንድን ነው ችግርህ ንገረኝ ስንለው ጊዜ አይ በሆነ አጋጣሚ ነው የመጣሁት፣ ሌላ ነገር አይደለም፣ በሆነ አጋጣሚ መጥቼ ነው እንጂ ታርቀናል። እህቴም ደግሞ እሷ እንዳልገደለቻት አውቄያለሁ እኮ። እንዴት ሊሆን ቻለ ብለን ስጠይቅ ጊዜ አረ እንደዛ አይደለም፣ ደግሞ ሁላቸውም ደንግጠዋል አለች። ሁላቸውም ደንግጦ ነው ከዛ ተነስተው ሁላቸውን የወጡት። ከዛ በኋላ መጠራጠር ጀመርኩኝ፣ በቃ መከታተል ጀመርኩኝ። የአክስቴ ልጅ መከታተል ስጀምር ከአቤል እናት ጋር ሁሌ ግንኙነት አላቸው። ተመካክሮ የሆነ ቦታ ይሄዳሉ፣ አብሮ ሲሄዱ ነው ማያቸው። ቤቷ ይሄዳል፣ ይገናኛሉ። ብዙ ነገር አይቻለሁ። ከዛ በኋላ መጠራጠር ጀመርኩኝ። ከእነሱ ጋር የሆነ ግንኙነት እንዳላቸው መከታተል ጀመርኩኝ። እንዴት እህቱን ይሸጣል? እንዴት የእህቱ ጠላቶችን በዚህ ልክ ከእነሱ ጋር ይሆናል ብዬ በጣም ራሴን ወቀስኩኝ። በጣም ራሴን የዋቀስኩት። ስለዚህ እኔ ምን ማድረግን የምችለው ነገር የለም ብላ ነው ያወራቸው የነበረው። ከዛ ፊት ለፊት ተገናኙ።
እንዴት መጣሽ ደነገጠ። እንዴት መጣሽ? እንዴት ከዚህ ጋዜጠኛ ጋር ልትገናኝ ቻልሽ? ይሄ ጋዜጠኛ እኮ ያልሆነ ነገር ነው የሚያወራው፣ ብዙ ነገር ነው ብሎ የተናገረው። ከዛ ለምን እንደዚህ ትላለህ? እህቴ ሙታለች አልክ፣ እህቴ በህይወት አይቻታለሁ ብለሃል። እነሱ የአቤል ቤተሰቦች አጠፋቸዋለሁ ብለህ የዛት መጨረሻ ከእነሱ ጋር ግንኙነት ፈጥረሃል። በምን ሁኔታ ነው? እንዴት ሊሆን ቻለ ብላ ስጠይቀው ጊዜ ልዑል ከፍሎሽ ነው አላት። ልዑል ከፍሎሽ ነው እንጂ አንቺ በምንም ታምን እንደዚህ አታወሪም ነበር። ከልዑል ጋር ደግሞ ምንም አይነት ግንኙነት መኖር የለብሽም። ልዑልን ሰው ያጠፋል፣ ልዑልን እንደዚህ ይላል፣ ልዑል ሰው ከፍሎ ነው። ልዑል ለእውነት እንደሚሰራ ሁላችንም እናውቀዋለን እኮ። ልዑል ለእውነት እንደሚሰራ እኛ ሁላችንም እናውቀዋለን አይደል እንዴ? ስለዚህ እንደዛ ብሎ ነው ጓ ያለባት ተነበረው። ግን በመጨረሻ ልዑል እውነቱ ተናገር። እህትህ በህይወት አለች ሙታለች። ለምን እንደው ቤተሰብ በሁሉ የሚሰቃየው? እንዴት አንተ ከእህቶችህ ጠላቶች ጋር እህቴ ገለውብኝ ብላ ከምትላቸው ሰዎች ጋር እንዴት እዛው ቤት ውስጥ ልትገባ ቻልክ? እቴቴ ጋር እንዴት ልትሄድ ቻልክ? ከአቤል እናት ጋር ምን አይነት ግንኙነት ነው? ምንም ነገር በቃ ያው ድርጅቱ የወንድሟ ድርጅት ውስጥ ነው የምሰራው፣ በዛ ይመጣ ነው አይደለም ተናገር ተብለው ሲባል ጊዜ እህቴ በህይወት አለች አልሞተችም አለ። እንዴት አልሞተችም? እሺ ለምን ሞተች ትበላችሁ? በቃ የአቤል እናትና የአቤል አጎት ስሙ እኮ ይጠፋብኛል። እኔ ተመካክረን ያደረግነው ነገር ነው። በዚህ ጉዳይ ላይ የአቤል እናት አለችበት ወይ ብሎ ሲጠይቀው ጊዜ አዎ ዋና ጠንሻሱ እሱ አይደለችም ወይ? ስለዚህ እህቴ በህይወት አለች አልሞተችም ብሎ ነው የተናገረው። ልዑል ሚዘውን የሚጨብጠውን ነው ያጣው። እንዴት እንደዚህ ነገር ሊሆን ቻለ? በምን ሁኔታ እንደዚህ ነገር ሊሆን ቻለ? እኔ ለማመን አልፈልግም። ባለፈም እንደዚህ ያልሆነ ነገር ሰምቼ ስሜታዊ ውስጥ ገብቼ ከአቤልም ከእናቱም ተጋጭቻለሁ። አሁን በምን ሁኔታ ነው እንደዚህ ነገር ሊሆን ቻለ? እሺ የወንድሟ ሚስት እንዳልሞተች ካወቀች እንዴት አልነገረችንም? እንዴት በዚህ ልክ ሊሆን ቻለ? በምን ሁኔታ? ለምንድን ነው እቴቴ በህይወታችን የምትጫወትብን? እውነትም ለምን ለአቤል እናት እንደዚህ ነገር ታደርጋለች? ለምን? እሺ ልዑል ባዳ ነው ይሁን፣ ልጇ ላይ ለምን ነው እንደዚህ ነገር የምትጫወተው? ከመኮንን ጋር ግንኙነት ካላት ይሄ ድርጅት አብሮ እንደሚሰሩ ካወቀች የመኮንን ሚስት ሙታለች እንደዚህ ሆናለች ሲባል ጊዜ አልሞተችም አለች ብላ ለምን ነው ያልተናገረችው? እሺ በዛኔ ጥያቄ ሲጠይቃት ወይ ኢንተርቪው ስትደረግ ጊዜ ለምን እንደዚህ ጠየቃችሁኝ? እኔ በህይወቴ እንደዚህ ነገር አደርጋለሁ ወይ ትልቅ ሰው ነኝ ብላ ብዙ ነገር ነው የተናገረችው ነበረው። አቤልን እናቴ እንዲህ ነገር አታረግም፣ ድርጅቱ በሷ ስም ሊሆን ይችላል እንጂ በምንም ተአምር በዚህ ጉዳይ ላይ ተሳታፊ አይደለችም ብሎ ነው ያወራ ነበረው። እሺ አሁን የሚሰማው ጉድ ምን አይነት ጉድ ነው? ከየት የመጣ ነው? ውሸት ነው እንበል? ምክንያቱም ልጁ አቤል እናቱን ታውቃለች፣ እኛ ሶስታችንም ተመካክረን ያደረግነው ነው ሙታለች ብለን አውቀን ነው ያወራ ነው። ድርጅቱ የእሷ ድርጅት ስለሆነ አውቃን ሙታለች ነው የተባለው እንጂ አለች፣ በህይወት አለች፣ እህቴ በህይወት አለች። ስለዚህ እነሱ በል ብለውኝ ነው፣ እነሱ መክረውኝ ነው፣ ከነሱ ጋር አብሬ ነው የምሰራው እንጂ እህቴ በህይወት አለች ነው ያለው። ስለዚህ እንዴት ሊሆን ቻለ? በምን ሁኔታ? እሺ አሁን ማንን ነው የምታምኑት? ማንን ነው የምታምኑት? እንዴ ድራማ የሰሩ ነው እንዴ? የአቤል እናት ድራማ የሰራች ነው እንልበል? በዚህ እድሜዋ እኔ አልልም፣ እናት ናት መቼም እንደዚህ ነገር ታደርጋለች አልልም። ነገር ግን ለምን በዚህ ልክ አቤል ለመጉዳት ተነሳች? ልጅዋን የወንድሟ ሚስት ካልሞተች ይሄ ድርጅት ውስጥ እንደዚህ ወንጀል ነገር እንዲሰራ የምታውቅ ከሆነ ለምንድን ነው እነዚህ ህዝቦች በሙሉ ሲያልቅ ተው በቃ ተው ለምን አትልም? ያው ከትላንት ወዳ የብሩክ ዘብ ቤተሰብ አጥተዋል። በማን? በአቤል የመጣ በአቤል ጉዳይ የመጣ በእርግጥ ቀደር አላህ ነው። ነገር ግን በሱ ሰበብ ነው የሚባለው። ማንኛው ሰው በሱ ሰበብ ነው የሚለው አይደል እንዴ? ስለዚህ በምን ሁኔታ እንደዚህ ነገር ሊሆን ቻለ? ለምንድን ነው የአቤል እናት በህይወታቸው የምትጫወትባቸው እንዴ? ማንን ነው የምታምኑት? እኔ በጣም ነው የሆነ በቃ ይሄ ነገር እውነት ነው ውሸት ነው ያልኩኝ ነው ከራሴ ጋር መጋጨት ጀመርኩኝ። ለምንድን ነው ሰው እንደ ሰው ማናዝ ነው? እናት የልጇ ማትናዝበት ለልጇ እዝነት የሌለበት ዘመን ደርሰናል ልበል ወይስ ምንድን ነው? ምን አይነት ድራማ የተካሄደ ነው? ካልሞተች አለች በቃ ልጄ ይሄ ነገር እንደዚህ ነው ብላ ብታስረዳው ምን ችግር አለው? የብቻው ቁጭ አድርጋ እኔ በጣም ነው የገረመኝ። ማለት ሁሉ ነገር ማመን ነው ያከበደኝ። በቃ የትኛው ልመን የትኛው ልስማ? እንዴት ሊሆን ቻለ? ብቻ አላቅ